በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ ኦርቶዶክሳውያን ቤተሰቦቻችን እንኳን ለታላቁ ለክቡርና ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል ለሐምሌ 14 ቀን በሰላም በጤና በጸጋና በፍቅር አደረሳችሁ አደረሰን። አባታችንን በስማቸው ስንጠራቸው ክብራቸውን ስናወሳ ነፍሳችን ሰላም ታገኛለች። ከመላእክት ጋር የሚተባበሩት በቅድስናቸው ሰማያውያንን የመሰሉት አባታችን ዘሚካኤል፣ በእድሜና በጸጋ የከበሩት የትዕግስትና የፍቅር አባት የሆኑት አቡነ አረጋዊ በዘንዶ ጅራት ወደ ተራራው ጫፍ የወጡት አስገራሚውን ተራራ በጸሎታቸው የባረኩት የደብረ ዳሞ ፀሐይ፣ ተሰደው ከመጡት ከተሰዓቱ ከ9 ቅዱሳን መካከል አንዱና ዋነኛው ሃይማኖትን በጽናት ያጸኑት የብርሃን አባታችን የተዋህዶ ኮከብ፣ ዝናቸው ከምድር እስከ ሰማይ የገነነ ክብራቸው በመላእክት አንደበት ሳይቀር የሚመሰገን ኃያልነታቸው አጋንንትን የሚያርበደብድ የሰላም አባታችን ዛሬም በምልጃቸው አይለዩን። ስማቸውን ስንጠራ ገድላቸውን ስንሰማ በውስጣችን የማይነገር ጥልቅ ሰላምና መረጋጋት ይፈጠራል። በዓለም ውጣ ውረድና በኑሮ ሩጫ የዛለው አእምሯችን በጻድቁ ስም ታድሶ እውነተኛ እረፍትን ያገኛል። እሳቸውን ማሰብ፣ ያንን በዘንዶ ጅራት ያረፉበትን አስደናቂ ተአምር ማሰላሰል ከዚህ ከምድር ጭንቀት አውጥቶ ወደ ላቀ መንፈሳዊ ከፍታ ይወስደናል። ከዚህ በመቀጠል ፍጹም የምንባረክበት ከድካማችን የምናርፍበትና በረከትን የምንካፈልበት ቆይታዎች ይኖሩናል። ይህን የጸጋ ማዕድ አብረን እንድንካፈል አብራችሁን በመቆየት የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እንጠይቃለን። ልዑል እግዚአብሔር አምላካችን የሁላችንንም ጸሎትና ልመና በምሕረቱ ይቀበለን፣ አሜን። ታላቁ ጻድቅ የደብረ ዳሞ ፀሐይ፣ የሮማ አበባ፣ የኢትዮጵያ የንጋት ኮከብ አባታችን አቡነ አረጋዊ፣ በዚህች ቅጽበት ይህንን ድምፅ በሚሰማው ሰው ሁሉ ያንተ ሞገስና ጸጋ እንደ ንጋት ጤዛ ይውረድ። ስምህን ስንጠራ ዘሚካኤል ብለን ስናነሳ የሰማይ መላእክት በደስታ ይዘምራሉ። አንተ እኮ ምድራዊ ሆነ ሳለ የሰማያውያንን ኑሮ የኖርክ በሥጋ ያለህ የመላእክትን ኅብረት የተቀላቀልክ ድንቅ የእግዚአብሔር ወዳጅ ነህ። የ9 ቅዱሳን አውራ የትጋትና የጸሎት አባት አባታችን አቡነ አረጋዊ ሆይ፣ ስምህ ለነፍሳችን መድኃኒት፣ ለልባችን ማጽናኛ፣ ለሕይወታችን ደግሞ የብርሃን ፋኖስ ነው። ይህን ቃል የሚያደምጠውን ወንድም፣ ይህንን መልእክት የምትሰማውን እህት ዛሬም በልባቸው ውስጥ ያለ የሐዘን ሸክም ካለ፣ የጭንቀት ደመና፣ የተስፋ መቁረጥ ስሜት ካለ ሁሉንም በእምነት አራግፍልን። ቅዱስ አባታችን የዓለምን ከንቱነት ንቀህ ክብርንና ዙፋንህን ትተህ በጾምና በጸሎት በበረሃ በተራራ ላይ የፈጠርከው ያ ድንቅ መንፈሳዊ ዓለም ዛሬም ድረስ ለኛ የሕይወት እስትንፋስ ሆኖናል። በስምህ ኃይል በጸሎት ጽናት አጋንንት ይንቀጠቀጣሉ። ሰይጣንና የጨለማው ሰራዊት ስምህ አረጋዊ ተብሎ ሲጠራ እንደ ጢስ ይበተናሉ፣ እንደ ሰም ይቀልጣሉ። በአባታችን በአቡነ አረጋዊ ጸሎትና ምልጃ ከዚህ ቤት ላይ ከዚህ ሕይወት ላይ የጨለማ መንፈስ ሁሉ የተወገደ ይሁን፣ አሜን። የሕመም የደዌ የውድቀትና የክፋት የድብርትና የጭንቀት መናፍስት ሁሉ በቅዱሱ አባታችን ጻድቅ ጸሎት ከሕይወታችን ርቀው ይሂዱ። በጸሎትህ ኃይል አስወግድልን። አንተ ክፉን ድል የነሳህ በክርስቶስ መስቀል ኃይል የጨለማውን አሰራር የሻርክልን ታላቅ ሐዋርያ ነህ። በአባታችን በአቡነ አረጋዊ አማላጅነት ታስሮ የነበረው ይፈታል፣ ታሞ የነበረው ይፈወሳል፣ አዝኖ የነበረው ይጽናናል። የጻድቁ አባታችን በረከት በያላችሁበት ስፍራ በእግዚአብሔር መልካም ፍቃድ ይፍሰስ። አባታችን ዘሚካኤል የዋሁ ደጉ ሩሩሁና አዛኙ አባታችን፣ አንተን ስናስብ ልባችን በሐሴት ይሞላል። ስለ አንተ ቅድስና ስናወራ ሳናስበው የደስታ እንባ ከዓይኖቻችን ይፈሳል። ይህ እንባ የሐዘን አይደለም። ይህ እንባ የብቸኝነት አይደለም። ይህ እንባ አንተን የመሰለ ታላቅ አባት በማግኘታችን የእግዚአብሔርን ፍቅር በአንተ ሕይወት ውስጥ በማየታችን የሚፈስ የምስጋና እንባ ነው። አባታችን አቡነ አረጋዊ ሆይ፣ በጸሎት ብዛት በምልጃ ስፋት የብዙዎችን እንባ አብሰሃል፣ የብዙዎችን ልብም ጠግነሃል። ዛሬም ይህንን ለሚሰማው አድማጮቻችን በሕይወታችን ላይ የተሰበረ ገመድ ካለ ቀጥልልን፣ አይዟችሁ አትፍሩ፣ እኔ አባታችሁ ከእናንተ ጋር ነኝ የሚለውን ድምፅህን በልባችን አስተጋባ። አዲስ የንጋት ፀሐይ ሁነን። ተስፋ ለቆረጡት አዲስ የንጋት ፀሐይ ሁናቸው። በሐዘን ለተሰበሩት ሰማያዊ መጽናናትን ስጣቸው። መንገድ ለጠፋባቸው አንተ ራስህ ብርሃን ሁነ ምራቸው። ያንተን ገድል ስንሰማ ያንተን ፍቅር ስናነብ አጥንታችን ይለመልማል። ነፍሳችን እንደ ንስር ክንፍ አውጥታ ትበራለች። ተስፋችን አንተ ነህ። አንተን የሰጠን አምላካችን የተመሰገነ ይሁንልን። የጨለመው ሕይወታችን በጸሎት ብርሃንነት ሲፈካ ይታየናል። ዛሬ አሁን በዚች ሰከንድ እባክህን የደብረ ዳሞ ፀሐይ በጉልበታችን ተንበርክከን ልባችንን አዋርደን እንለምንሃለን።
ኃጢአታችን በዝቶ በደላችን ከፍቶ የዚህ ዓለም ኑሮ አድክሞን ወደ አንተ መጥተናል። ልጅ አባቱን እንደሚለምን እኛም አንተን እንማጸናለን። አባታችን አቡነ አረጋዊ ሆይ ጸሎታችንን አትናቅብን። ከፈጣሪ ፊት ቆመ ስለኛ ስለ ደካሞቹ ልጆች ማልድልን። አንተ እኮ ጌታችን ኢየሱስ ክርስቶስ ቃል ኪዳን የገባልህ ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ ተብሎ የተነገረልህ ታላቅ ጻድቅ ነህ። በዚህ ቃል ኪዳን መሰረት ዛሬ በችግር በበሽታ በዕዳ በግንኙነት መሻከር እንዲሁም በተለያየ ፈተና ውስጥ ላሉት ሁሉ ድረስላቸው። እጆቻችንን ወደ አንተ ዘርግተናል፣ ልባችንን ለአንተ ከፍተናል። አባታችን አረጋዊ አትተወን። ማዕበሉ ሲበረታ ነፋሱ ሲያይል የሕይወት ጀልባችን ስትናወጥ አንተ መልሕቁ ነን። የእግዚአብሔርን ምሕረት አውርድልን። አሜን። አባታችን አቡነ አረጋዊ ሆይ እንወድሃለን፣ እናከብረሃለን፣ እናደንቅሃለን። ከምድር ነገሥታት ክብር ይልቅ ያንተ የፀጉር ማቅ ይበልጣል። ከዓለም ጌጣጌጥ ይልቅ ያንተ ጸሎት መቁጠሪያ ይበልጣል። አንተ ከዋክብትን ፀሐይን የምታስንቅ የቤተ ክርስቲያን የብርሃን ምሰሶ ነህ። ክብር ለአንተ፣ ምስጋና ለአንተ፣ ውዳሴና ማህሌት ለስምህ ይሁን። ስምህ አቡነ አረጋዊ ከትውልድ እስከ ትውልድ በኢትዮጵያ ተራሮችና ሸለቆዎች በዓለም ዳርቻ ሁሉ ሲዘመር ሲከበር ሲወደስ ይኖራል። አንተ ያልሞትክ ሕያው የሆንክ ዛሬም ከእኛ ጋር ያለህ ቅዱስ አባታችን ነህ። ኦርቶዶክሳውያን ሆይ ይህንን አባት በማሰብ ስማቸውን በመጥራት ገድላቸውን በመስማት ዛሬ በቤታችን በረከት ገብቷል። ዛሬ በሕይወታችን ሰላም ወርዷል። ሰይጣን አፍሮ ሸሽቷል። የእግዚአብሔር መላእክት ደግሞ ዘብ ቆመዋል። አባታችን አቡነ አረጋዊን የሰጠን አምላካችን የተመሰገነ ይሁንልን። ክብር ሁሉ ለሥላሴ ይሁን፣ አሜን። የአባታችን የአቡነ አረጋዊ ገድል የሐምሌ ወር። እሱ እግዚአብሔር በሥራው የከበረና በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር አምጥቶ የፈጠረ በእውነት እሱ ብቻ አምላክ የሆነ ከእሱ በቀር አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለእሱ የተገኘ ምስጋናውም ከባህሪው ለእርሱ የተዘጋጀ የቸርነቱ ብልጽግና ፍጹም የሆነ ያለ መከልከል የሚሰጥ ያለ መንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩትን በጎውን ነገር የሚያደርግ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊን መጽሐፈ ገድል በእግዚአብሔር ቸርነት እንጽፋለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎት በረከቱ ከኛ ከሁላችንም ጋር ይሁን፣ አሜን። ምዕራፍ 1። ይህንን ከነገረው በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይ አረገ። ቅዱስ አባታችን አቡነ አረጋዊም ጌታችን ይህን ሁሉ ቃል ኪዳን ስለሰጠው በጣም ተደሰተ። በነጋም ጊዜ አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠራው፣ ከሌሎቹ ደቀ መዛሙርት ይልቅ እሱን በጣም ይወደው ነበርና። ከዚያም ጌታዬ ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ሰጠኝ በማለት የሰጠውን ቃል ኪዳንና የነገረውንም ሁሉ ከነገረው በኋላ ይህ ቃል ኪዳንና ይህ መጽሐፈ ገድል ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዝሙሩ ማትያስ ፈጽሞ አደነቀ፣ እጅግም ደስታ ተሰማው። ከዚህ በኋላ ቅዱስ አባታችን አቡነ አረጋዊ ለልጁ ለደቀ መዝሙሩ ለማትያስ ወንድሞችን በቤተ ክርስቲያን እንዲሰበሰቡ ጥሪ አድርግላቸው፣ በዚያም እርስ በርሳችሁ ሰላምታ ተሰጣጡ ብሎ አዘዘው። እሱም እንዳዘዘው አደረገና ወንድሞች ደቀ መዛሙርት መጡ፣ ተሰበሰቡ፣ ሰላምታም ተሰጣጡ። ክቡር አባታችን አቡነ አረጋዊም ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ ያስተምራቸው ጀመር። ቀጥሎም ክቡር አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ያላቸውን በሰሙ ጊዜ በክቡር አባታችን አቡነ አረጋዊ እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችንም ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጡ፣ ፈጽማችሁም አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ ሰጥቻችኋለሁና አላቸው። እነሱም የሙት ልጆች እንባል ዘንድ ለማን ትተወናለህ አሉት። እሱም ሰማያዊ አባት ለሚሆን ለጌታዬና ለአምላኬ ለኢየሱስ ክርስቶስ እተዋችኋለሁ፣ እኔ ግን ወደ አምላኬ ወደ እግዚአብሔር እሄዳለሁና ስለ እኔ ፈንታ ልጄ ማትያስ ጠባቂ አባት ይሆናችሁ አላቸው። ደቀ መዝሙሩ ማትያስም ይህን በሰማ ጊዜ ክቡር አባት ሆይ ይህን ከፍተኛ መልእክት ተቀብዬ አስተዳደር ዘንድ እንዴት ይቻለኛል በማለት ከአባታችን እግር ስር ወደቀ። ክቡር አባታችንም ዝም በል በማለት ገሰጸው። ይህንንም ተናግሮ ወደ በዓቱ ተመልሶ ገባ። ይህ ክቡር አባታችን አቡነ አረጋዊም የእርጅና ዘመኑ ደረሰ፣ 99 ዓመት ሆነው። በነጋም ጊዜ ቆሞ ሲለምንና ጸሎትም ሲያደርግ ተመለከተው። በምን ጊዜ ወይም ሰዓት ከነሱ እንደሚሰወር ማትያስ ይጠባበቅ ወይም በልቡ ያስብ ነበርና ጸሎት ያደርግ ዘንድ ቀድሞ ወደ ነበረበት ተመልሶ ገባ ወይም ሄደ። ዳግመኛም 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም፣ እሱ ተሰውሯልና። በዚያም ከመቋሚያና ከመስቀል በስተቀር ምንም ያገኘው ነገር የለም። ይህንኑም ለወንድሞቹ ነገራቸው። እነሱም ጮሁ፣ ዋይ ዋይም አሉ።
እሱንም የሚያገኙ እየመሰላቸው መስቀሉንና መቋሚያውን ተሸክመው በመሳም መሪር እንባን አለቀሱ። ሐዘናቸውንና ልቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ ለክቡር አባታችን አቡነ አረጋዊ የተሰጠውን ቃል ኪዳን ደቀ መዝሙሩ ማትያስ ነገራቸው። ወንድሞቹም ይህን በሰሙ ጊዜ ፈጽመው ተደሰቱ፣ ሐዘናቸውም ወደ ደስታ ተለወጠ። ስለዚህም እግዚአብሔርን አመሰገኑት። በዚያን ጊዜ ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ሆኖ ይኖር ዘንድ የገድሉንና የቃል ኪዳኑን መጽሐፍ ጻፉ። ከዚያ በኋላ በመነኮሳት ሥርዓተ ማኅበር ይኖር ዘንድ የሠራላቸውን ሥርዓት አሰቡ። በሥርዓታቸው ይመራቸው ዘንድም አባታቸው አረጋዊ ለሰጣቸው ለመንፈሳዊ አባታቸው ለማትያስም ራሳቸውን ዝቅ አደረጉ። ሐሳባቸውንም የአባታቸው የአረጋዊን መታሰቢያ ወደ ማድረግ ተመለሰ። ክቡር አባታችን አቡነ አረጋዊ የተሰወረበት ቀን በኢትዮጵያ ወር አቆጣጠር በጥቅምት 14 ቀን ሲሆን በዕብራውያን ወር አቆጣጠር ደግሞ በታስሪን 11 ቀን በኢትዮጵያዊ ንጉሥ በአፄ ገብረ መስቀል ዘመነ መንግሥት ነው። የእግዚአብሔር ቸርነት የክቡር አባታችን የአቡነ አረጋዊ ጸሎት በረከቱ የረድኤቱ ሀብትም እኛን ሁላችንንም ሕዝበ ክርስቲያኖች ይጠብቀን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል እህተ ሚካኤል ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ገብረ መድን ወለተ ሐና ወለተ ሐና ወለተ ሐና ገብረ ሥላሴ ወልደ ጻድቅ ወለተ ማርያም ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አጸደ ማርያምና ወለተ ሰማዕት ወለተ ሰንበት ተክለ ዮሐንስ አስካለ ማርያም ወልደ ሐዋርያ ወልደ ዮሐንስ ክንፈ ሚካኤል ወለተ መድህን ኢዛና ሰላማዊት ራይሻን ወለተ ሐና ሴቴ አስካለ ማርያም ወለተ ማርያም ወልደ ሚካኤል ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ኪዳን ወልደ ኤልያስ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ኪሮስ ፍስሐዬ ወለተ ጽዮን ወልደ ሰንበትና ጽጌ ማርያም ወለተ ሊባኖስ ወልደ ኤርምያስ ወለተ ዮሐንስ ወለተ ጊዮርጊስ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚልኪያስ ፍቅረ ማርያምና ስህነ ማርያም ወለተ አናንያ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን፣ ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት